እንዳላ ጫፍ እንዳረጊ ትነቂኝና ኦ ብዬ ነው እሺ የሚጮኸው። ተሰለፍ ዝለሽ ነው ማለት ኃጢአትሽ ነው አይደል? እንደዚህ ሳትነቂ እንዳይጮሽ አይውልሽ ፈርጀሽ እንዳይመስልሽ እሺ። ከፍሮሽ ምን እንደዚህ ያደርግሻል? ከግብረ በርሽ ያደርግሽ ነገር ይረሳል። ንቀቅላሽ ሲባል እገልሻለሁ እሺ። ለዚህ ስራሽ ካልከፈልኩሽ እኔ ምናት አይደለም ብቻሽን ታወይሽ ማረግሽ አይደለም። ምን አማታረጊው? አጠገብሽ እኮ ነኝ። ድሮም የፈሪ ጉልበት ምላስ ነው እሺ። በእውነት ካገባሁ ጀምሮ ገና ዛሬ ደስ የሚል ነገር ሰማሁ። ደግሞ በጣም ደስ ብሎኛል። የኔ ውድ ልጅ በጣም እወድሃለሁ። ፍቅርን ገፍተህ የማትፈልገው ትዳር ስላስገባሁ በጣም አዝናለሁ። ግን ምንም ነገር ባደርግ በጣም ስለምወድህ አንተን ደስተኛ ለማድረግ ነው። ይሄንን እንድታቀርብ እማዬ በቃ ሁሉንም ነገር ሲጀመር ፍቅር የሚባል ነገር ሁሉም ነገር ውሸት ነው። አንቺም ቢሆን ለእኔ የሚጠቅመኝን ነገር ያደረግሽው ከጥሩ ቤተሰቦች ጋር እንድዛመድ፣ ድርጅቴ ጉዳት ቢደርስበት የሚደግፉኝ አማቾች እንዲኖሩ እና ደግሞ ነፃነትም ስለምትወደኝ የምትወደኝ ሴት አግብቼ ደስተኛ ሆኜ እንድኖር ፈልገሽ። ይሄ ደግሞ ሁሉም ወላጅ ለልጁ የሚመኘው ነገር ነው። በጣም ይቅርታ አድርግልኝ የኔ ልጅ። ወይ እማዬ እባክሽ እንደዚህ አትበይ። አንቺ እኮ በጣም ምርጥ እናት ነሽ። ደግሞ አንቺ ነፃነት እንዳገባት ባታደርጊ ኖሮ የልብ ጓደኛ የምለው የወደፊት ሚስት የምላት ሴት ራሱ ምን አይነት ማንነት እንዳላችሁ እኮ ማወቅ አልችልም ነበር። እድሜ ልኬን እየተጫወቱብኝ እንደ ጅል እያዩኝ ነበር ነው። ቆይ እንዴት እንደዚህ ያደርጋሉ? አስመሳዮች ናቸው። ለአንተም ቢሆን ይሄ አይገባህም ነበር። እማዬ በቃ ይሄንን ርዕስ እንስታ። ከዚህ በኋላ ሁሉንም ነገር ወደፊት ብቻ ነው መራመድ ያለብን። እሺ ሸባቴ። እዚህ ቦታ አልሄዳለች እንደው ምን ይሻለኛል? አንቺ እዚህ መስራት አይቻልም አላልኩሽም? እሺ ቆይ ታዲያ የት ልስራ? ጨረቃ ላይ ወጥተሽ መስራት ትችያለሽ። ብቻ እዚህ ቦታ መስራት አይቻልም፣ አይመለከተኝም። ኧረ በፈጠረ እባክህ እባክህ። አንቺ ልጅ እኔ ስራዬ ነው፣ በልመና የሚሆን ነገር የለም። እሺ ቆይ እናት ወይ እህት የለህም? ቆይ እስኪ አንድ ነገር ልጠይቅሽ። አንቺ ይሄ ድንች ይሄ አትክልት ካልተሸጠ ገንዘብ አታገኝም አይደል? አዎ። እኔም አንቺን ካላባረርኩ ደሞዝ አላገኝም። ስለዚህ ከዚህ ጋር ቶሎ አንቺ ስመለስ እዚህ ጋር እንዳላገኝሽ። በትኛ ወደዛ ተነሽ፣ ወደዛ ቆሻ እንዲህ ማለት ነበረ። ሽንቴ መጣ። ምን አገባኝ ታዲያ? አሰሙኝ እንዴ ሽንቴ መጣ። ምን አባሽ አገባኝ ታዲያ? እሺ ካካዬ መጣ። ለሺ በቃ እንሂድ። ምን አይነት ጁዋና ምናምን በእናታችሁ ለማትቆጥጂ እዛ ማዶ ጋራ ያለሽ ወርግብ ምን ራብ አገኘሽ የምግብ
ሄሎ ቦስ። አንተማ ዳቦውን ይዘህ ተሽከርከር። አረ አይደለም እንትን ማለቴ እኔ እኮ ለአንድ የኔ ቤት እኮ አሳዝኖኝ ለሱ ገዝቼ እየመጣው ነው። ለሱ ገዝቼ እየመጣው እኮ ነው። ይሄው ያዘ አሜን አሜን አሜን። ለአንድ የኔ ቤት እኮ ገዝቼ እየመጣው። አሁን ወደ ግራ ታጠፍ። እሺ ቦስ። ኧረ እኔ ይኸው ስራዬን እኮ በአግባቡ እየሰራው ነው ያለሁት። ምን ነው ቦስ እመነኝ እንጂ እኔ አንድም ስራዬን አጓዴ። አዎ ታጠፍኩ። ይኸው ወደ ግራ አይደል ያልከኝ? ታጠፍኩ እኮ። እሺ እኔ እንዳልከኝ ነው እያደረኩ ያለሁት እኮ። አየህ እኔ ባላይ ከላይ የሚመለከት አለ። ወደ ቀኝ ተመልከት፣ ወደ ግራ ተመልከት። ቁጭ በል ተነስ። ኧረ ቦስ ባዶ ሜዳ ላይ ነው ያለሁት። እያንዳንዱ ድርጊትን እከታተላታለሁ። አንድ ስህተት ያለኔ አንድ እርምጃ እራመዳለሁ ብትል አራምዳለሁ። ኧረ ቦስ ይኸው ካንተ ትዕዛዝና መመሪያ ውጪ አንዲትም እርምጃ ከዚህ በኋላ አልራመድም። አስጨነቀኝ እኮ የቱ ነው? ሺማ መታተኛ ነው። ኧረ ምን መታተኛ ነው እንጂ ቅድም ዳቦ ይዘህ የት ነው የምትሽከረከረው አይደል? አሁን ደግሞ እያየሁ ነው። ወይኔ ስልኩን አልዘጋሁትም መሰለኝ። ቦስ ሄሎ፣ አንቺ ደግሞ ምንድነው? እሺ አንቺ ስመለስ እዚህ ቦታ እንዳላገኝሽ አላልኩሽም ነበር? ጥጋብ ነው። እሺ ቆይ ታዲያ የት ልስራ? እኔ እኮ ቅድም ያለፍኩሽ ቆንጆ ስለሆንሽ አሳዝነሽኝ። ሲጀመር እናንተ ቆንጆዎች ደግሞ ሰው ሲያስብላችሁ አታውቁም። ጥጋበኛ። አንቺ ሰው የሚልሽን አሰሚ። ልቀቂ። እንጂ ማለት ነው። ለጧት የት ሄድሽ ነው? እኔማ ሰው መስላኝ ያቺ ማትራዋ ጋር ሄጄ ነበር። ጓደኛዬ ስትሰቃይ ማየት ነበር። ማናት የማትረባ? የተጎዳችሁ ስም አላት? የዳኒ ሚስት ናታ። የኔ ጓደኛ ሜላት ታውቃታለህ እኮ። ሰርጉ ላይ ሚዜሽ ሆና እስከምትመጣ ድረስ ያንቺ ጓደኛ እንደነበረች በፍጹም አላውቅም ነበር። አሁን በጣም አዝናለች። እሷን ማጽናናት ሲያቅተኝ ያቺ የድሮ ፍቅረኛ ጋር ሂጅ አዋርቻት። እሷም ያ ጓደኛህም እርስ በርሳቸው ካልሆነ ማንንም አፍቅረው እንደማያውቁና አንተን መረማመጃቸው እንዳደረጉ ነገሩ። እሷም ሐሳቧ አንተን አግብታ ሀብትን ተካፍላ መፋታትና ከሱ ጋር የተሻለ ህይወት ለመኖር ነው። አይ በፍጹም እንደዛ አልነበረ። ይሄንን እያደረጉ ያሉት
ሁለቱም በእኔ ስለተናደዱ እኔን ለመቅጣት ነው እንጂ አየይ እኔ በፍጹም ማመን አልችልም። በፍጹም አምኜ አልቀበልም። እሺ እንደፈለክ። ለማንኛውም እኔና ሜላት የእሷ ሚዜ፣ አንተ ደግሞ የዳኒ ሚዜ እንድንሆን ጠይቀውናል። አይ አሁንስ በዛ። ማንም እየተነሳ የልጄን ልብ ከዚህ በኋላ እንዲሰበር አልፈልግም። ትሰሙኛላችሁ? ከዚህ በኋላ የልጅቷም ስም ይሁን የዳኒ ስም እዚህ ቤት እንዳይነሳ። አሁንስ ሰለቸኝ። እኛ የራሳችን የሆነ ብዙ ችግር የለብንም። ልጄ ከዚህ በኋላ አንተ ደስ ያለህንና የፈለከውን ነገር አድርግ በቃ። እኔ ምን ሀቢ ምን ላይ ደረስክ? አንተ እኮ ነው ዝም አልከኝ። ነዲ እየሰለቸኝ ነው። ልጅቷን አባርልኝ አለች፣ አባረርኩላት። ህሊናዬ የማይፈቅደውን ስራ ሰራው። ልጅቷን አባረርካት? አባረርኳት። አዎ በቃ ለልጄ ብዬ ማድረግ የማልፈልገውን ስራ ማድረግ ነበረብኝ፣ ያደረኩት። ይህ ስራ ቀላል የሚሆን ይመስልሃል ብዬ አስቤ ነበረ። ነገር ግን ልጅቷን ካባረርኳት በኋላ አጅሪት ጋር ስደውል ስልኳ አይሰራም። አውቃለሁ አቤ፣ ልጃችን ያለችበትን ቦታ ባናውቅ ኑሮ ወተን እንፈልጋት ነበር። ያለችበትን ቦታ እናውቃለን እና ሰዎቹም የኛ ምላሽ ነው የሚጠብቁት። በእናትህ በቃ የሆነ መፍትሄ ያስፈልገናል። ቀኑ ሙሉ ስሞክርላት ነበረ፣ ነገር ግን ስልኳ ዝግ ነው፣ ጭራሽ አይሰራም። በቃ ቆይ ምን መፍትሄ የለም? ልጃችን እኮ ጠፍታኛ እዚህ ቁጭ ብለናል። ወይኔ መድኃኒት፣ ወይኔ ልጄ። መዲ በመጫውና ያዙኝ ልቀቁኝ ስላልሽ ምንም አታመጭ። ይልቁንስ መፍትሄ መፈለግ ነው። መፍትሄ 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 ምን መፍትሄ እያመጣህ እኮ አይደለም። ለማንኛውም ላረግዝ ነው። ምንድን ነው የምታረግዥው? ሰው ነው። ሰው ምንድን ነው የሚያረግዘው? እስኪ መጀመሪያ አርግዘሽ የወለድሽውን በስርዓት አሳድጊ። ደፋር። ላረግዝ ነው ያልኩ ለሰዎቹ ነው። ምናልባት ልጃችን ከዚህ ጉዳይ ጋር የተያዘች ሊሆን ይችላል። እንዴት? አልገባኝም። አስተውል እንጂ አቤ። ቆይ ግን በተመሳሳይ ሰዓት በተመሳሳይ ወቅት እኔ እናንተ የማንፈልገውን ስራ እንድንሰራ አዘዙን። ይሄ ዝም ብሎ ይመስላል? ከዛ ደግሞ ሁለታችንም ስራውን አንሰራም ማለት። ልክ ስራውን አንሰራም ካልን በኋላ ልጃችንን አገቱብን። ልጃችንን ካገቱብን በኋላ ግን ምንድነው የሆነው ነገር? እኔም በአካል በቀጥታ መጡና ይሄንን ስራ እንድሰራለን እንፈልጋለን፣ ስራውን ካልሰራህልን ግን ልጅቷን እናግታታለን። ካገትናትም በኋላ እንደማይመልሱልኝ ነገሩኝ። እዚህ ጋር እኮ እኔን ነው እንጂ ይሄንን ማስጠንቀቂያ የሰጡኝ አንቺ የማህፀን ኪራይ እንድትሰሪ በቀጥታ ከልጅ ጋር የተገናኘ ነገር መተው እየጠየቁሽ ነገር አለ? አልጠየቁሽም። አሊያም መዲ የማህፀን ኪራዩን መስራት ፈልገሽ ከሆነ አይ ይሄን ስራ መስራት ፈልጊያለሁ ብለሽ በግልጽ ንገሪኝ። ለምንድን ነው ዳር ዳር የምትይው? በእርግጠኝነት ማለት ነው እነሱ ያዘዙን ስራ ከሰራ ወደ እኔ መዞራቸው አይቀርም። እነሱ የሚፈልጉትን ነገር ካላደረኩ ደግሞ ልጃችንን በፍጹም አይለቁም። መዲ አሁን በዚህ ሰዓት በጭራሽ እንደዚህ አይነት ነገር ማሰብ አልችልም። ይልቁንስ ሌላ ሀሳብ አስቤያለሁ። ምንድን ነው? ይኸውልሽ መዲ ስራውን እንድሰራ አዘዘችኝ። ሰራውላት። ከሰራውላትም በኋላ ስልኳ አይሰራም። እሷን ማግኘት አልቻልኩም። ነገር ግን ወይ በሎኬሽን
ወይ ብቻ በሆነ መንገድ ስራውን በቃ እንደሰራው ነግሬያት ልጄን ማትመልስልኝ መሆኑን ካረጋገጥኩ በኋላ ግን በቀጥታ እሷን አግቼ ላመጣት ነው ያሰብኩት። እንዴ ቀላል ሰው አደረካት እንዴ? ያለ ሽጉጥ እኮ አትንቀሳቀስ። መዲ መንገድ ላይ እኮ መቼም በሽጉጥ ተኩሳ አገለኝ። እንዴ አቤ ቆይ ግን በጭንቅላት ነው እያሰብከ ያለው? መንገድ ላይ አግታ ስትመጣ አይ አቤ መንገዱ በዚህ ነው፣ አይ ተሳስተሃል፣ በዚህ ነው፣ ደክሞሃል፣ አረፍ በል እምትል ይመስላል እንዴ? በቀላሉ እንዲያንጠልጥለ የምታመጣት? ለማንኛውም በሆነ ዘዴ ሞክራለሁ። ምክንያቱም ልጃችንን ለማዳን ከዚህ ውጪ ምንም አይነት አማራጭ የለም። እንዴት ቆይ ምን አግኝተሽ እንደዚህ ፍልቅልቅ ያልሽው? ዴምቢሊ ለረጅም ጊዜ ሳስበው የነበረው ነገር ተሳካኮ። እህቴ ብቻ ማህፀን የምታከራየዋን ሴት አገኘው እንዳትይ። አዎ ሜሊ እንዴት አወቅሽ? የኔ ፍቅር እንደዚህ ደስ ሊያሰኝሽ የሚችል ነገር እሱ እንደሆነ ስለማውቅ ነው። እንኳን ደስ አላሽ እህቴ። የምር ምኞትሽ ስለተሳካ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሜሊ። ግን አሁን ልጅቷ ስለምትመጣ የሚያስፈልጋትን ነገር ላስተካክል አይመስልሽም? አዎ እሱ ጥሩ ሀሳብ ነው። ግን እኮ ፋንዬ ባልሽ እዚህ የለም ማለቴ እሱ ያስፈልጋል። ቆይ እንዴት ልታደርጊ ነው? ያለሱማ እንዴት ይሆናል ማለት ይመጣል እንጂ ለዛውም ደስ እያለው ነው የሚመጣው። አግኝተው ነው እንዴ? ማለት ደስ እያለው ስትይ ልጅቷ ድንግላት እንዴ? ማለቴ ብዙ ጊዜ ወንዶች ድንግል ሴት ነው የምታስደስታቸው ብዬ ነው። ሜሉ ይሄ አሁን ከምናወራው ነገር ጋር ምን ያገናኘዋል? ግጥም አድርጎ ያገናኛል። ባልሽ ከዛ እዚህ ድረስ የሚመጣው በሚስቱ መልካም ፍቃድ ግጥም ምን ያደርጋል እንዴ የሚመጣው? ምን አይነቷ ነች እናታችሁ? ያው ልጅ ይዛጋቢ አትኛ ፔንሽን ተለሽና Astrosus, astrosus.